አገረን ያለነው እንግዲህ የመጀመሪያው የተነሳ ነው በዘፍጥረት ምዕራፍ 21 በአብርሃም ታሪክ ነው። እግዚአብሔር በይስሐቅ ጉዳይ ለአብርሃም በተናገረው ቃል ላይ ነው ያየነው። እግዚአብሔር ይስሐቅን የአብርሃም ወራሽ እንደሆነ ቃል ኪዳኑን ከይስሐቅ ጋር እንደሚያቆም ከተናገረው በኋላ ዘፍጥረት ምዕራፍ 22 ላይ አንድ ልጅን ይስሐቅን ሰዋልኝ ብሎት አብርሃም ትንሽ ግራ ተጋብቶ ነበር። ምክንያቱም በአንድ በኩል ወራሹ እንደሆነ ሰምቷል፣ እግዚአብሔር ኪዳኑን ከሱ ጋር እንደሚያቆም ነግሮታል። በሌላ በኩል ደግሞ እንዲሰዋለት ስለነገረው በአንድ ጉዳይ ላይ እንደ የተለያዩ ነገሮችን እግዚአብሔር ሲናገረው አብርሃም ዘፍጥረት ምዕራፍ 22 ላይ ግራ በተጋባ አመለካከት ነው ወደ ሞሪያ ተራራ ልጁን ይዞ ሊሰዋ ያወደውና እንደ አንድ መፍትሄ ያስቀመጥነው አብርሃም መጨረሻ ላይ ጊዜውና ቦታው ላይ ደርሶ የሚሆነውን እስኪያይ ድረስ በልጁ ጉዳይ ላይ አልደመደመም እና ከግራ መጋባት ስሜት በመጠኑም ቢሆን ለመረጋጋት አንዳንድ ነገሮችን ወደፊት የሚሆኑ ነገሮችን ጊዜውና ቦታው ላይ እስክንደርስ ድረስ አንደምድም። ክብር ለኢየሱስ ይሁን። እንዲህ ይሆናል ብለን በእርግጠኝነት አንበል ነው። ጊዜ አለው፣ ቦታ አለው። እዛ ጊዜና ቦታ ላይ ስንደርስ የሚሆነውን እናያለን። ክብር ለኢየሱስ ይሁን። አስቀድመን ግን ፕሪዲክት ማድረግ አስቀድመን መወሰንና መደምደም የሚያመጣብን ችግር አለ በሚል እሱን አይተናል። ላስት ዊክ ደግሞ ግራ የገባው ሰው ትክክለኛ ነገርን ትክክለኛ ካልሆነ ነገር መለየት እንደማይችል ሁሉ ነገር ለሱ ችግር መፍትሄ እንደሚመስለው ክብር ለኢየሱስ ይሁን። ታስታውሳላችሁ ሁለት ግራ የገባቸውን ባይብል ላይ በሆነ ጉዳይ ግራ የገባቸውን ሁለት ሰዎች አነጻጸረን፣ ርብቃንና ናቡከደነጾርን። ርብቃ ሁለት ልጆችን ጸንሳ በውስጧ ስለታገሉ በውስጧ የተፈጠረው ነገር ምን እንደሆነ ስላላወቀች ግራ ገባት። ምንም እንኳን በዛ ጉዳይ ግራ ብትጋባ እግዚአብሔርን ለመጠየቅ ሄደች። ማለት ግራ የተጋባንባቸው ጉዳዮች ቢኖሩም የግራ መጋባታችን መፍትሄና መልስ ያለው እግዚአብሔር ጋር ብቻ ነው። አሜን እንጂ ምንድነው የጨነቀው እርጉዝ ያገባል አይነት አካሄድ መሄድ የለብንም። ክብር ለኢየሱስ ይሁን። ናቡከደነጾር ግን ታስታውሳላችሁ ህልሙን አየ፣ ህልሙ ጠፋበት፣ መንፈሱ ታወከ። ህልሙ ስለጠፋበት ተጨነቀና አስማተኞች፣ መተተኞች፣ ቃላተኞች፣ ተርጋሚዎች ደረደረና እያንዳንዱ የሱን ህልም እንዲያመጣለት ከጠፋበት እንዲመልስለት ሁሉንም ጠየቀና አንዳንዴ ግራ የገባው ሰው ልክ እንደ ናቡከደነጾር መፍትሄ ይሰጡኛል ያላቸውን ነገሮች በሙሉ ይሞክራልና አንዱ መፍትሄ ብለን ያስቀመጥነው ግራ በተጋባነበት ጉዳይ ላይ መረጋጋት። እስቲ መረጋጋት በሉ በደንብ አንዱ ሶሉሽን መረጋጋት ነው። በጣም በተጨነቃችሁ ግራ በገባችሁ ጊዜ ቀስ ብላችሁ ነገሮችን ማጤን፣ ነገሮችን በማስተዋል መመልከት በጣም ኢምፖርታንት ነገር እንደሆነ እሱንም የባለፈው ማክሰኞ አይተናል ማለት ነው። ዛሬ ሶስተኛውን ሐሳብ ከትንቢተ ኤርሚያስ ምዕራፍ 28 እና ምዕራፍ 29 ላይ ተነስተና ያለን ትንቢተ ኤርሚያስ ምዕራፍ 28 እና ምዕራፍ 29 ምናልባት ይሄ ሐሳብ በአብዛኛዎቻችን ህይወት ውስጥ ግራ የተጋባንበትን ነገር የሚያሳይ የመጽሐፍ ቅዱስ ክፍል ነው ብዬ አስባለሁ። ብዙዎቻችን ምናልባት እዚህ ክፍል ላይ ያለው አይነት ግራ መጋባት ውስጥ ላላችሁ ሰዎች ዛሬ እግዚአብሔር በዚህ ቃል በኩል ለግራ መጋባታችን መልስና መፍትሄ እንደሚሰጠን አምናለሁ። ክብር ለኢየሱስ ይሁን። በቅድሚያ ትንቢተ ኤርሚያስ ምዕራፍ 28 እና 29 የሚናገረው በምርኮ ወደ ባቢሎን ስለገቡ እስራኤላውያኖች ነው። ታሪኩ የሚያወራው እግዚአብሔር ከኃጢአታቸው የተነሳ 70 ዓመት ባቢሎን ውስጥ እንደሚገቡ እዛ እንደሚቆዩ ተናግሯቸው ናቡከደነጾር መጥቶ አብዛኛዎቹን ማርኮ ወስዶ ባቢሎን ውስጥ አስቀምጧቸዋልና ታሪኩ ስለዛ ነው የሚያወራው። ክብር ለኢየሱስ ይሁን። በደንብ ሐሳቤን እንድትይዙት ይሄ የእስራኤል ማህበረሰብ በምርኮ ውስጥ ነው ያለው። በምርኮ ውስጥ የተገኘበት ምክንያቱ ዘዳግም ምዕራፍ 28 ላይ የእግዚአብሔርን ቃል ሰምተህ ብትታዘዝ እነዚህ በረከቶች ይመጣሉ ያገኙሃል ብሎ የዘረዘራቸው የበረከቶች አይነት አሉ። እንደገና ደግሞ የእግዚአብሔርን ቃል ሰምተህ ባትታዘዝ እነዚህ መርገሞች ይመጣሉ ያገኙሃል ተብሎ የተዘረዘሩ መርገሞች አሉና የእግዚአብሔርን ቃል ሰምቶ ያልታዘዘ ሰው ከሚገጥሙት የመርገም አይነቶች አንደኛው በምርኮ ሌላ ሀገር ሄዶ ባሪያው ነው መገዛት ነው። ስለዚህ የዘዳግም 28 የህጉ ውጤት ነው የምርኮ። እዚህ ናችሁ። እግዚአብሔር ህጌን ባትሰሙ ትእዛዜን ባታረጉ ትማረካላችሁ፣ ሩቅ ሀገር ሄዳችሁ ባሪያ ትሆናላችሁ ባለው መሰረት እዚህ ክፍል ላይ የምናየው ታሪክ የእስራኤል ማህበረሰብ የእግዚአብሔርን ህግ መታዘዝ ስላልቻሉ ስላቆሙ
ከእግዚአብሔር ትእዛዝ ውጭ ስለሆኑ እግዚአብሔር 70 ዓመት ባቢሎን ወስዶ በባርነት እንዲገዙ አድርጓቸዋል። ታሪኩ ይሄን ነው የሚያወራው። ክብር ለኢየሱስ ይሁን። ናው ይሄ ህዝብ ባቢሎን ገብቶ በባርነት እየተገዛ ያለው ህዝብ በደንብ አርጋችሁ ሲሪየስሊ አዳምጡኝ። በጣም ወሳኝ ነገር ስለሆነ ሼር ማድረጋችሁ። ባቢሎን ገብቶ በባርነት እየተገዛ ያለው ህዝብ ወዶ አይደለም ባቢሎን የገባው። እግዚአብሔር 70 ዓመት ሂዱና ባቢሎን ባሪያውኑና ተገዙ ብሏቸው ይሄ መልእክት መጥቶ ፈቅደው ወደው አይደለም ወደ ባቢሎን የገቡት። የባቢሎን ንጉስ መጥቶ የባቢሎን የሰራዊት አለቃ መጥቶ በካቴና አስሮ ነው የወሰዳቸው። ክብር ለኢየሱስ ይሁን። ስለዚህ አሁን ያሉበት ሁኔታ መርጠው የገቡበት ሳይሆን ተገደው በኃይል በገቡበት ሁኔታ ውስጥ ናቸው። አሜን። አልመረጡትም ግን ገብተውበታል። አልፈቀዱም ተገኝተውበታል። ስለዚህ የእስራኤል ማህበረሰብ ባልፈለገው ነገር ውስጥ ስለሰራው ኃጢአት በእግዚአብሔር ፈቃድ ገብቶ ባቢሎን ውስጥ እየኖረ ነው ህዝቡ። እና ግን የህዝቡ ልብና ፍላጎት ግን ያለው ተመልሶ ኢየሩሳሌም መኖር ነው። ክብር ለኢየሱስ ይሁን። ከዛ ሁኔታ ወጥተው ኢየሩሳሌም ተመልሰው መኖር ምርጫቸው ነው። ከባቢሎን ተመልሰው በመድራቸው መኖር ፍላጎታቸው ነው። በደንብ ስሙ። እና ወደ ባቢሎን የሚሄዱት በኃይል ነው። ተገደው ነው፣ ታስረው ነው የሄዱት። እቃውም ህዝቡም አንድ ላይ ታስረው በቃ የባቢሎን ንጉስ መጥቶ በኃይል ንጉሱን ሳይቀር አስሮ ነው ባቢሎን ይዟቸው የገባው። ስለዚህ እንደ እስረኛ አይነት ህይወት ነው የሚኖሩት። ሳይፈልግ የሆነ ነገር ውስጥ እንደ ተገኘ ሰው አይነት ኑሮ ነው የሚኖሩት። እንደውም መዝሙር 137 ላይ ታውቁታላችሁ። በባቢሎን ወንዞች ማዶ ተቀምጠን ሳለን አይደሚሉት ጽዮንን ባሰብናት ጊዜ እጅግ አለቀስ ማለት ባቢሎን ውስጥ በነበሩ ጊዜ የነበራቸው ስሜት ጽዮንን ኢየሩሳሌምን ቅድስቲቷን ከተማ በመናፈቅ በጣም ባዘን በለቅሶ ነው ባቢሎን የሚኖሩት። ያ ማለት ሳይፈቅዱ ስለገቡ ሳይፈልጉ ስለገቡ። በነገራችን ላይ ሳትፈልጉ በምታደርጉት ነገር ሁሉ ደስተኛ መሆናችሁ ነው። ውስጣችሁ ፈቃድ ሳይኖር ውስጣችሁ ደስ ሳይለው የምታደርጉት ነገር በሙሉ አቅም ያሳጣል፣ ጉልበት ያሳጣል። ዛሬ ጉባኤ መካፈል ስለፈቀዳችሁ ነው በዚህ ሁሉ ዝናብ ውስጥ የመጣችሁት። ስለዚህ ደስተኞች ናችሁ። ክብር ለኢየሱስ ይሁን። ያ ማለት ፈቅደን የምናደርገው ነገር ሁሉ ጉልበት እንድናገኝ ያደርገናል። ሁሌ ነው ነገራችሁ። ልጆች ታውቃላችሁ አሁን ባላቸው እድሜ መጫወት ነው የሚወዱት፣ ቴሌቪዥን ማየት ነው የሚወዱትና አንዳንድ የሚጠቅማቸውን ነገር በዚህ እድሜያቸው ማስደረግ ከባድ ነው አይደል? ለምሳሌ እንዲያጠኑ ማድረግ በጣም ከባድ ነው። እና ቤተሰብ ስለሆነን ስለምንቆጣቸው ኃይል ስለምንጠቀም ያጠናሉ። ግን ሳይፈቅዱ ስለሚያጠኑ ደስ ብሏቸው ያጠኑ ማለት እና በየምክንያቱ ከጥናት ይነሳሉ። እና ደጋግመው ነው ሽንታቸው የሚመጣው ጥናት ላይ ቶሎ ቶሎ ነው የሚሸኑት። ሪዝን ቶሎ ቶሎ የሚያቀና አንዳንዴ እንዴ አሁን ሸንታ አይደለም ወይ ስትሉት ሁሉ በቃ መጣብኛ አልመጣብም አትሉት። ውስጡ ገብታችሁ እንግዲህ አትከራከሩት። እና ሰው ሳይፈቅድ በተገኘበት ጉዳይ ደስተኛ መሆን አይችልም። ሳይፈልግ በተገኘበት ጉዳይ አቅም ሊኖር አይችልም። ስለዚህ እነዚህ እስራኤላውያኖች በደም ስሙኝ እዚህ ነገር ውስጥ የተገኙት በኃጢአታቸው ምክንያት ቢሆንም በቃ አልፈለጉም። ግን የናቡከደነጾር ሰራዊት መጥቶ እዛ ከተማ ውስጥ ከቷቸዋል። እና ትንቢተ ኤርምያስ ምዕራፍ 28 ላይ አናንያ የሚባል ነብይ ተነስቷል። አናንያ የሚባል ነብይ ተነስቶ የሰራዊት ጌታ እግዚአብሔር እንዲህ ብሎኛል ብሎ ተናገረ። የባቢሎንን ንጉስ ቀንበር ሰብሬአለሁ። ያ ማለት ህዝቡ በባቢሎን መኖር አይፈልግም፣ ወደ ኢየሩሳሌም መምጣት ነው የሚፈልጉት። አናንያ የሚባለው ሐሰተኛ ነብይ የባቢሎን ንጉስ በህዝቡ ላይ ያከበደውን ቀንበር ሰብሬአለሁ በዚህ 2 ዓመት ውስጥ አለ። በዚህ 2 ዓመት ውስጥ ቀን ቆርጦ ቀን ወስኖ የኢየሩሳሌም የእስራኤል ንጉስም የተወሰዱ ምርኮ የሆኑ ዕቃዎችም እዛ ያሉ ሰዎችም ወደ ኢየሩሳሌም ይመለሳሉ የሚል ትንቢት ኤርምያስ ምዕራፍ 28 ከቁጥር 4 እስከ 5 ድረስ ተናገረ።
ይሄ ትንቢት ትክክለኛ ትንቢት አይደለም፣ ሐሰተኛ ትንቢት ነው። ነብዩ ሐሰተኛው ነብይ ይሄንን ትንቢት ተናገረ። ይሄንን ትንቢት ህዝቡ ይፈልገዋል፣ የህዝቡ ፍላጎት ነው። ህዝቡ ኢየሩሳሌም መመለስ ይፈልጋል። ስለዚህ ነብዩ እንደዛ አለና ኤርሚያስ ህዝቡ በባቢሎን ባሪያው ነው እንደሚገዙ ለማመላከት ቀንበር ተሸክሞ ነበረ ትንቢቱ የሚናገረው። ቀንበር ይዞ እንደዚህ ትገዛላችሁ እያለ ነበርና የሚናገረው። ከኤርሚያስ አንገት ላይ ቀንበሩን አውርዶ በእግሩ ሰብሮ የሰራዊት ጌታ እግዚአብሔር ይሄንን ቀንበር የባቢሎን ንጉስ የበላይነት ሰብር ያለው አለ። እና እግዚአብሔር ነው የሚገርመኝ፣ ሐሰተኛ ነብይ እንደዛ ሲናገር እግዚአብሔር ወደ ነብዩ ኤርሚያስ ተመለሰ፣ መጣና እሱ የእንጨት ቀንበር ሰብሯል፣ ደግሞ እንዳይሰብር የብረት ቀንበር ስራለው። ክብር ለኢየሱስ ይሁን። ምን ማለት ነው? እኔ የምናገረው የምተነበየው ከኔ የወጣ ሐሳብ ሊሰበር አይችልም። ከሰማይ ከሆነ ማንም ሊያስቆመው ሊከለክለው እንዳይፈጸም ሊያደርገው አይችልም። ክብር ለኢየሱስ ይሁን። እና ብዙ ጊዜ ምን እላለሁ፣ ኤርሚያስ የእንጨት ቀንበር ተሸክሞ በሚያገለግልበት ዘመን የእንጨት ቀንበር ቀለል ያለ ስለሆነ በነፃነት ያገለግል ነበር። ይሄ ነብይ መጥቶ ግን የእንጨቱን ቀንበር ከሰበረ በኋላ እግዚአብሔር በፋንታው የብረት ስራ ሲለው ኤርሚያስ ከእንጨት ቀንበር ወደ ብረት ቀንበር ተሸጋገረ። በሌላ አማርኛ ሐሰተኛው ነብይ እውነተኛው ነብይ የተናገረውን መከልከልም ማስቆምም መቀየርም አልቻለም። ግን እውነተኛው ነብይ ላይ ጫና አብዝቶበታል። ማለት የእንጨት ቀንበር ተሸክሞ ይመላለስ የነበረውን ሰውዬ በሐሰተኛው ነብይ ምክንያት የብረት እና አንዳንድ ሐሰተኞች የሚፈጥሩት ችግር ቢኖር አንድ ምን አይነት ችግር ነው? ጫና ይፈጥራሉ። እውነተኞቹ ላይ ጫና ይፈጥራሉ። ክብር ለኢየሱስ ይሁን። ዋው! አሁን ይሄ ትንቢት ሲነገር ኤርሚያስ እዛ ጋር ነበርና ለነብዩ ለሐሰተኛው ነብይ እንደዚህ አለው፣ አንተ ይሄ ዓመት ሳያልቅ ትሞታለህ የሚል ትንቢት ነገረው። ግን መልእክቱ ሄዶ በምርኮ የነበሩትን ሰዎች በሁለት ዓመት ወደ ኢየሩሳሌም እንደሚመለሱ እንዲያስቡ አረጋቸው። እዚህ ናችሁ። እግዚአብሔር በባቢሎን ትቆያላችሁ ያላቸው ለ7 ዓመት ነው። ይህ በጣም ለረጅም ጊዜ ነው በባቢሎን የሚቆዩት። ነገር ግን አሁን የተነሳው ነብይ 2 ዓመት ብቻ ነው የሚቆዩት ስላላቸው የህዝቡ ልብ በምርኮ ሀገር ተቀምጠው ወደ ኢየሩሳሌም ልባቸው መጣ። በአጭር ጊዜ ውስጥ እንደሚመለሱ ማሰብ ሲጀምሩ ለምጽፉ ሰዎች ኤርሚያስ ምዕራፍ 29 ላይ ነብዩ ኤርሚያስ በባቢሎን ላሉ ምርኮኞች ደብዳቤ ላከ። ክብር ለኢየሱስ ይሁን። አሁን እሱን በማንበብ ነው የጀመረው። ኤርሚያስ ምዕራፍ 29 የህዝቡ ልብ ከሐሰተኛው ነብይ ትንቢት የተነሳ ወደ ኢየሩሳሌም እንመለሳለን፣ በአጭር ጊዜ ወደ ሀገራችን እንገባለን፣ በአጭር ጊዜ ወደ ምድራችን እንመለሳለን የሚል ተስፋ፣ ሐሰተኛ ተስፋ በልባቸው ስለተፈጠረ ነብዩ ኤርሚያስ ደብዳቤ አንስቶ በምርኮ ላለው ህዝብ ይሄን ደብዳቤ ላከ። ፓስተር ደሱ ትንቢት ኤርሚያስ ምዕራፍ 29 ከአራት ጀምራ አንብበልኝ። የእስራኤል አምላክ የሰራዊት ጌታ እግዚአብሔር ከኢየሩሳሌም ወደ ባቢሎን ላስማረኳቸው ምርኮኞች ሁሉ እንዲህ ይላል፣ ቤት ሰርታችሁ ተቀመጡ፣ አታክልትም በዛው በባቢሎን ቤት ሰርታችሁ ምን አርጉ? ተቀመጡ። ያ ማለት እምትቆዩት ለአጭር ጊዜ አይደለም፣ ለረጅም ጊዜ ስለሆነ የምትቆዩት ቤት ስሩ። ቀጥል። አታክልትም ተክላችሁ ፍሬዋን ብሉ። አዎ እንግዲህ አትክልት በጣም በአጭር ጊዜ ተዘርቶ በአጭር ጊዜ የሚያድግ ነገር አይደለም። ስለምትቆዩ ዝሩ። አትክልት መትከል ጀምሩ፣ እርሻ ማረስ ጀምሩ፣ የሚያስፈልጋችሁን ነገር ማምረት ጀምሩ። ቀጥል ደሱ። ተጋቡ፣ ወንዶችና ሴቶች ልጆችንም ውለዱ። አጠገባችሁ ያለውን ሰው ተጋቡ፣ ከነሱ አይደለም በሉት፣ ከባቢሎናውያኖች አይደለም፣ እርስ በእርስ ነው በሉት። ክብር ለኢየሱስ ይሁን። በቃ ላይፍ ጀምሩ። ሃሌሉያ። 7 ዓመት ስለሆነ የምትቆዩት ምንም እንኳን ደስ ባይላችሁ ባይጥማችሁ ቢከብዳችሁ ማድረግ የሚገባችሁን ነገር እያረጋችሁ መስራት የሚገባችሁን እየሰራችሁ መኖር ቀጥሉ። ክብር ለኢየሱስ ይሁን። ይሄ መልእክት መጣላችሁ። አሁን ስለ አንድ ህዝብ በአንድ አይነት ሁኔታ ስላለ ህዝብ 2 አይነት መልእክቶች ተነግረዋል አይደል? የመጀመሪያው መልእክት ከባቢሎን ወደ ኢየሩሳሌም በስንት ዓመት ትመለሳላችሁ?
በሁለት ዓመት ትመለሳላችሁ። ሁለተኛው መልእክት በኤርሚያስ በኩል የመጣው በባቢሎን ለ70 ዓመት ምን ታረጋላችሁ? አሁን ይሄንን መልእክት የምትሰማው አንተ ብትሆን ላንተ ቢሆን የተነገረ የሆነ ሰው መጣና 70 ዓመት ትኖራለህ በዚህ ምድር ላይ አለ። አሜን እንዳልክ ሌላ ሰው መጣና የዛሬ 2 ዓመት ትሰናበታለህ ቢልህ ምንድነው የሚፈጠረው ውስጥ? ኮንፊውዥን፣ ግራ መጋባት ይፈጠራል። ስለዚህ ለዚህ ህዝብ እነዚህ ሁለት መልእክቶች የተለያዩ መሆናቸው፣ ስለ አንድ ህዝብ መነገራቸው፣ ስለ አንድ ህዝብ ነገ መነገራቸው አንድ አይነት ያደረጋቸውና የመልእክቶቹ ግን በይዘታቸው መለያየት ህዝቡ ግራ መጋባት ውስጥ እንዲገባ አድርጎታል። በሌላ አማርኛ ግራ መጋባት አይደለም፣ የአጠባበቅ ስሌቱ እንዲበላሽ ወይም የዛሬ 2 ዓመት ነፃ እንደሚወጣ የሚያስብ በኤርሚያስ በኩል የተነገረውን ቤት የማይሰራ ለምን ቤት አትሰራም ብላችሁ ስጠይቁት የዛሬ 2 ዓመት ምን አደርጋለሁ ምድሪቱን እለቃለሁ ብሎ የሚያወራ ዝራ የተባለውን ነገር የማይዘራ ህዝብ ሆኗል ማለት ነው። ናው ይሄ ሁለት መልእክት ኮንፊውዥን ይፈጥራል። የመጀመሪያው መልእክት በደንብ ስሙኝ። በኤርሚያስ በኩል የመጣው መልእክት ትንቢተ ኤርሚያስ ምዕራፍ 29 ቁጥር 11 ላይ ስለናንተ የማስባትን ሐሳብ እኔ አውቃለሁ። ስለዚህ በኤርሚያስ በኩል የመጣው ትንቢት የእግዚአብሔር ሐሳብ ለዛ ህዝብ ነው። ክብር ለኢየሱስ ይሁን። የእግዚአብሔር ሐሳብ በባቢሎን ምድር ላለ የእስራኤል ህዝብ ዋው ደስ ያልተሰኙበት ነገር የማን ሐሳብ ነው? በኃጢአታቸው የገቡበት ቢሆንም የእግዚአብሔር ሐሳብ ለነሱ በባቢሎን መኖራቸው 70 ዓመት መቆየታቸው ባያስደስታቸው ባይጥማቸው ቢቃወሙት የእግዚአብሔር ሐሳብ ለነሱ ነው። እስቲ ጩና አሜን በሉ። በነገራችን ላይ እግዚአብሔር ለናንተ ያሰበውን ሐሳብ ከናንተ ጋር ተመካክሮ አይደለም ያሰበው። አጠገባችሁ ያለውን ሰው ለአንተ ያሰበውን ሐሳብ በሉት። ካንተ ጋር ተመካክሮ አይደለም ያሰበው። አስተያየት ጠይቆ አይደለም ያሰበው። አሰበ በሉት። አሰበ፣ ተናገረ። በቃ ኢየሱስ ያድነ። እኔ እኮ ትንሽ ቆይታችሁ በጣም እንደምታብዱ ስለማቅ በቃ ዝም ብዬ ላወራ። የእግዚአብሔር ሐሳብ እነሱ አልተቀበሉትም፣ ግን የማን ሐሳብ ነው? የእግዚአብሔር ሐሳብ ነው። ባቢሎን መኖር አልፈለጉም፣ ወደ ኢየሩሳሌም መመለስ ይፈልጋሉ። የእግዚአብሔር የ70 ዓመት ሐሳብ ለ70 ዓመታቸው ያሰበላቸው ሐሳብ። በነገራችን ላይ እግዚአብሔር ኦሪጂናል ሐሳብ ነው ወይስ በእነሱ ጥፋት ምክንያት ያሰበው ነው? እግዚአብሔር በየትኛው መንገድ ያስበው? ስለናንተ የማስበውን ሐሳብ ነው ያውቃል። በሌላ አማርኛ ነው ማቀው ስለናንተ የማስበውን ሐሳብ እኔ ከሌላው ሰው ገባችሁም የሰላም ሐሳብ ነው። ጩና አሜን በሉ። ባይመስላችሁም የሰላም ሐሳብ ነው። በነገራችን ላይ የእግዚአብሔር ሐሳብ ከእናንተ ስሜት ያለፈ ይሄ ከስሜት ምቾት ከአስተሳሰብ ምቾት የእግዚአብሔር ሐሳብና እናንተ አንዳንድ ጊዜ የእግዚአብሔር ሐሳብ እስከማይመስላችሁ ድረስ የእግዚአብሔር ሐሳብ ኢቭል ክፉ ነገር እስኪመስላችሁ እንድትጎዱበት እግዚአብሔር ሊጎዳችሁ ያሰበው እስኪመስላችሁ ድረስ ግን በእርግጠኝነት ልንገራችሁ የእግዚአብሔርን ሐሳብ ኤርሚያስ ሲነግረን ስለናንተ ማስበውን ሐሳብ እኔ ያውቃለሁ ፍጻሜው ያማረ ነው መልካም ሐሳብ ነው የሰላም ሐሳብ ነው ጩና አሜን በሉ እሺ ወደ ፖይንት ይልምጣ ነብዩ አናንያ የነገራቸው ትንቢት የማን ሐሳብ ነው በቃ አሁን ስብከቴን እየሰራው በኤርሚያስ በኩል የተነገረው ትንቢት የማን ሐሳብ ነው የእግዚአብሔር ሐሳብ ፒሪየድ ለ70 ዓመት የማይለወጥ የእግዚአብሔር ሐሳብ የጸና የእግዚአብሔር ሐሳብ በመፍጨርጨር የማናመልጠው በእግዚአብሔር ሐሳብ ላይ መፍጨርጨር ለመላላጥ ብቻ ነው አታመልጡትም መጽሐፍ ቅዱስ ጸልዩ እንደዚህ ብላችሁ ጸልዩ ይላል በሰማይ ያለው ያንተ ፍቃድ ሃሌሉያ በምድር በኔ ሕይወት በኔ ዘመን በኔ ቤት በኔ ነገር ላይ ይሁን
እሱ መልካም ነው፣ እሱ ፍጻሜው ያማረ ነው። ሰርፕራይዝ የሚያደርግ ነገር ልንገራችሁ። ስለናንተ ማሰበውን ሐሳብን ያውቃለሁ ካለ በኋላ ፍጻሜው ያማረ የሚለው ቃል የእግዚአብሔር ሐሳብ ብዙ ጊዜ ውበቱ የሚገለጠው ጅማሬ ላይ አይደለም። የእግዚአብሔር ሐሳብ ብዙ ጊዜ ውበቱ ያለው ማዕከል ላይ አይደለም። የእግዚአብሔር ሐሳብ ውበት ያለው ፍጻሜ ላይ ነው። ባይብል ምን ይላል? ለሰው ቅን የምትመስል መንገድ አለች ካለ በኋላ ፍጻሜዋ ግን ሞት ነው ይላል። መጀመሪያ ላይ ያቺ መንገድ ሞት እንዳለባት አትታወቅም፣ ፍጻሜ ላይ ነው። ነገሮች አንዳንዴ በጅማሬ አይታወቅም፣ በመቀጠል አይታወቅም፣ ፍጻሜ ላይ ነው። እግዚአብሔር ግን እንደዚህ አለ፣ በመጀመሪያ የመጨረሻውን እማቀኔ ያንተን መጨረሻ ሳስበው ፍጻሜው ያማረ እንዲሆን። እስቲ ጩና አሜን በሉ። እግዚአብሔር ሐሳብ አሁን አናንያ ያሰበው ሐሳብ፣ ነብዩ አናንያ ያሰበው ሐሳብ በዚህ 2 ዓመት ውስጥ ወደ ኢየሩሳሌም ትመለሳላችሁ ነው። ይሄ ሐሳብ ከየት የመጣ ሐሳብ ነው ስትሉኝ፣ አናንያ የሕዝቡን የልብ ትርታ ካዳመጠ በኋላ የተነበየው ነው። በነገራችን ላይ ሐሰተኛ ነቢያቶች ከራሳቸው ልብ አይደለም የሚነሱት፣ ከሚያገለግሉት ሰው ልብ ነው። ለምሳሌ ልብ አሜሪካ ሲል ካዩ ስለ አሜሪካ ይነግሯል። የተነሱት ከራሳቸው ልብ አይደለም፣ ካንተ የልብ ትርታ ነው። ለመሰላችሁ የኛ ሕዝብ ያስታውቃል። ማግባት ሲፈልግ ያስታውቃል፣ መውጣት ሲፈልግ ያስታውቃል፣ መነገር ሲፈልግ ያስታውቃል። ሃይፐር ስለሚሆን ያውቁታል። ኤርሚያስ እኮ ሲተነብይ መጀመሪያ የሕዝቡን ኢንተረስት አላየም። በነገራችን ላይ ኤርሚያስ ያንን ሁሉ መከራ የተቀበለው ከሕዝቡ ፍላጎት ውጭ አውርቶ ነው። ሕዝቡ የሚፈልገው ሌላ። ኤርሚያስ የጀመረው ከሕዝቡ ልብ አይደለም፣ ከራሱ ልብ አይደለም፣ ከጠራው አምላክ ከእግዚአብሔር ልብ ነው። እውነተኛ አገልጋይ ሁሌ የሚጀምረው ከራሱ ልብ አይጀምርም፣ ከሚያገለግለው ሰውዬ ልብ አይጀምርም። ደመና ባያይ ዝናብ ባያይ ከእግዚአብሔር ተነስቶ ይናገራል። ያኔ ይሆናል። ጩና አሜን በለው ወይ እስቲ አንድ ሰው ጮ አሜን ይበል። ኦኬ አሁን ምን ሆነ መሰላችሁ? የሕዝቡ ፍላጎት ከባቢሎን ወደ ኢየሩሳሌም መመለስ ነው። የዛሬ 2 ዓመት በ2 ዓመት ውስጥ ትመለሳላችሁ የሚለውን ነው ሕዝቡ የተቀበለው። ኤርሚያስ ለዚህ ነው 29ኛው ምዕራፍ ላይ ደብዳቤ ላከው አትመለሱም ብሎ። አትመለሱም አለ ኤርሚያስ። የእግዚአብሔር ሐሳብ 70 ዓመት ባቢሎን ውስጥ መቆየታችሁ ነው። አሁን ስሙ። ሕዝቡ ቁጭ ብሎ ኮንፊውዝድ ሆኗል። ማለት የሚፈልጉት ወደ ኢየሩሳሌም መመለስ ነው። የእግዚአብሔር ሐሳብ ባቢሎን ውስጥ መቆየት ነው። ስለዚህ ሕዝቡ ኮንፊውዝድ ሆነ። እኔ ዛሬ ከዚህ ታሪክ ውስጥ ለአብዛኛዎቻችሁ ግራ መጋባት ምክንያት ነው ብዬ ከዚህ ታሪክ ውስጥ ያወጣሁትና ያሰብኩትን ግራ መጋባት አሳያችሁና መፍትሄውን አሳያችኋለሁ። ማለት አሁን ሕዝቡ ኮንፊውዝድ ሆኗል። የዛሬ 2 ዓመት ነፃ የሚወጣ ይመስለዋል። እንደገና ደግሞ 70 ዓመት ባቢሎን ትቆያለህ የሚል መልእክት አለ። በሁለቱ ሐሳቦች ውስጥ በሌላ አማርኛ መልእክቶቹ 2 አይነት አመለካከት ሕዝቡ ውስጥ ፈጥሯል። 2 አይነት አስተሳሰብ ማይንድ ሴት ሕዝቡ ውስጥ ተፈጥሯል። አንደኛው ማይንድ ሴት 70 ዓመት እንኖራለን፣ ስለዚህ ቤት እንስራ፣ አትክልት እንትከል፣ እንኑር፣ እንጋባ፣ እንባዛ ነው አንደኛው ግን ሁለተኛው ሐሳብ ከ2 ዓመት በኋላ ስለምትወጡ ምንም ነገር አታርጉ፣ ቤት አትስሩ፣ አትጋቡ፣ አትዝሩ፣ በቃ ዝም ብላችሁ ጠብቁና በ2 ዓመት ውስጥ እያንዳንዳችሁ በየተራው ታልቃላችሁ ነው። የነሱ ኢንተረስት የመጀመሪያውን ሐሳብ ሳይሆን መቀበል በኤርሚያስ የመጣውን ሳይሆን በአናንያ በኩል የመጣውን ነው። ሞር ከዛ ሀገር መውጣት ነው የፈለጉት። ኦኬ አሁን ለምስሙ ለምጽፉ ሰዎች የኤርሚያስ ሐሳብ በማይመቻችሁ ሁኔታ ውስጥ ቆዩ ነው። እደግመዋለሁ። አማርኛ ልቀይር። የኤርሚያስ ሐሳብ በማትወዱት ሁኔታ ውስጥ ቆዩ ነው። ጻፉ። የኤርሚያስ ሐሳብ ባይጥማችሁም ቆዩ ነው። ሳይጥመን እንዴት እንቆይ? ቆዩ። ደስ ሳይለን እንዴት እንክረም? ክረሙ።
ኔሬቢያስ ሐሳብ የነዛ ሐሳብ ደግሞ ነገሩ አይጥምም ደግሞም እግዚአብሔር ከማይጥመው ነገር ወደምትወዷት ኢየሩሳሌም በ2 ዓመት ውስጥ ይመለስ በሌላ ማርኛ በማይመቻችሁ ሁኔታ ውስጥ እንድትቆዩ የእግዚአብሔር ሐሳብ አይደለም ነው ደግሞአል ይሄ ካልገባችሁ የሚቀጥለው ነገር በሙሉ ሊገባችሁ ስለማይችል ያልገባው ሰው በነፃነት ድገም ይበለኝ እሺ ድገም ጌታ ይባርክ ሰልዬ ጌታ ይባርክ በእውነት እውነተኛ ነህ አንተ ከሚቀጥለው ሳምንት ጀምሮ እውነተኛ ስለሆንክ ከዚህ ጋር ትመጣለህ እሺ ባጭር ቃል ባቢሎን መቆየት ፍቃዳቸው ነው አይደለም በመልሱ አይደለም ፍላጎታቸው ነው ደስ ብሏቸዋል በቃ ባጭሩ እዛው ቆዩ ማለት ደስ ባይላችሁም ፍቃዳችሁ ቢያውንም እኔ ባሰብኩት ነገር ላይ ቆዩ ማለት ነው አሁን እናንተ ፍቃድ አልተጠየቀም የነሱ መውደድ አለ መውደድ በቃ እዛው ቆዩ ነው አንደኛው ሐሳብ ነገሩ ከባድ ነው ታፍ ነው ግን ቆዩ ነው የኔ ሐሳብ ነው እዛ ባቢሎን ቆዩ ባቢሎን ውስጥ የኛ ቋንቋ የለም ቋንቋችሁ ባይኖርም ቆዩ ባህላችን የለም ባህላችሁ ባይሆንም ቆዩ እንግዳ ሀገር ነው ቆይ እዛው ቆይ ጩና አሜን በሉ ቆይ በቃ አትነቃነቅ ባቢሎን ቆይ የኔ ሐሳብ ነው ለሰማመት የኔ ሐሳብ ነው ቋንቋቸው ባይገባ ካልቸራቸው ባይመች ባይስማማ ሁኔታዎች በሙሉ ላንተ ባይጥሙ ቆይ ክብር ለኢየሱስ ይሁን ማለት ባቢሎኑ ሲቆዩ እየወደዱ አይደለም ይቆዩት ፈልገው አይደለም ይቆዩት እየተነጫነጩም ቢሆን ባቢሎን ውስጥ እግዚአብሔር በአንዳንድ ጉዳይ አነጫንጫቸው ያውቃል እሱ ስላለኝ እንጂ እኔ ለሱ አላንስም በቃ ምን ላርግ ያዘኛ እየቻላችሁ እንዳትችሉ አርጎ ቁጭ ሲያረጋችሁ አንድ ነገር ውስጥ እንደው ታውቃላችሁ የእግዚአብሔር ፈቃድ ትልቁ ምልክቱ ሲጀምር አይመችም ሲያልቅ ይመቻል የቸኮሌት አይነት ቴስት ከሰጠ የእግዚአብሔር ፈቃድ አይደለም ብዙ ጊዜ አሁን ጌታ ኢየሱስ ክርስቶስ እዚህ ምድር ላይ መምጣቱ የእግዚአብሔር ፈቃድ እንደሆነ ያወቀ መሞቱ የእግዚአብሔር ፈቃድ እየሆነ እያወቀ ሰው የእግዚአብሔርን ፈቃድ ሊያደርግ ሲቃረብ ብትወጅ ጽዋ ከኔ ተለፍ ይላል ሲደርስበት ያማል ታዲያ ምኑ ነው የሚጥመው ከተደረገ በኋላ ከመሙ በኋላ ከፔኑ በኋላ የሚመጣው ውጤት ግን ይጥማል እንደው አንድ ጊዜ አጠገባችሁ ያለው ሰው ባይጥምህም በሉት ጮክ በሉና ባይጥምህም ነገሩ የእግዚአብሔር ሐሳብ ከሆነ ቆይ ተቀመጥ ቁጭ በሉ ፕሮብሌም ይሄ ነው በቃ ስሙ ፕሮብሌሙ ይኸውላችሁ ኮንፊውዥን አንዱ ውጤት ምንድነው አሁን ግራ እንዲጋቡ ማለት 70 ዓመት በባቢሎን መቆየት ያለባቸው የእግዚአብሔር ሐሳብ እንደሆነ ባቢሎን መገኘታቸው ሐሰተኛው ነብይ ተነስቶ በ2 ዓመት ትወጣላችሁ ብሎ ሲል የመጀመሪያው መልእክት ሐሰተኛ ነብይ ያመጣው መልእክት ግራ ሲያጋባቸው ቢወጡ በዛ 2 ዓመት ውስጥ ቢለቁ ኖሮ ኮንፊውዥን የመጀመሪያው ሲምፕተሙ ምልክቱ ስፍራ ያስለቅቃል ዲስፖዚሽን ያረጋቸዋል ከስፍራችሁ ውጪ እግዚአብሔር እናንተን ለመባረክ እናንተን ለማገልገል እናንተን ለመጥቀም ካስቀመጣችሁ ቦታ ኮንፊውዝ ስትሆኑ ፕሌሳችሁን ትለቃላችሁ ወይም በዚህ ዘመን ቋንቋ ትፈናቀላላችሁ ከእግዚአብሔር ሐሳብ ትፈናቀሉና ትወጣላችሁ አሁን ልድገመው በባቢሎን መቆየት የእግዚአብሔር ሐሳብ ነው ስለእናንተ ማሰበውን ሐሳብ ነው ያቃለው የሚለው የእግዚአብሔር ሐሳብ ውስጥ ያለ ነው ኦኬ በሁለት ፖይንት ለመምጣት ነው እየታገልኩ ያለሁት አሁን በማንወደው ነገር ውስጥ መኖር ነው ከባድ ደስ በሚለን ነገር ውስጥ መኖር ነው ከባድ የቱ ነው ኦኬ
ያ ነው ባስቸጋሪ ነገር ውስጥ ሳንፈልግ ሳንወድ ሳንመርጥ የእግዚአብሔር ሐሳብና ፈቃድ ሆኖ እዛ ውስጥ መኖር። ፎር ኤግዛምፕል በጣም ቀላል ነገር ልንገራችሁ። በጣም ከልጅነቴ ጀምሬ እንደማንኛውም ኢትዮጵያ ከሀገር መውጣት እወድ ነበር። ይሄ የሁሉም ኢትዮጵያዊ ራዕይ ነው። የጋራ ራዕያችን ይሄ ነው። የጋራ ህልማችን ይሄ ነው። ከዛ በኋላ ያንን ራዕይ ለማስፈጸም አንድ የውጭ ዜጋ ወደ ኢትዮጵያ መጣ። እንደምንም ተፈላልጬ ተዋወኩት። እሱ ፊት ያሳየውትን ጸባይ ፈጣሪ ፊት አሳይቼ ቢሆን ኖሮ አሜሪካ አይደለም ማርስ ሁሉ ፈጣሪ ከን እና በጣም ናይስ ሆኜ ኢንቪቴሽን እንዲልክልኝ እንትና አድርጌ በኋላ ሰውየው ልክ ዮሴፍ በእስር ቤት ህልሙን ፈቶ እንዳስፈታው እስረኛ ከሄደ በኋላ ረሳኝ። ክብር ለኢየሱስ ይሁን። ከዛ ይሄንን ቸርች ጀመርኩኝ። ይሄንንም ቸርች ጀምሬ ለተወሰነ ጊዜ ከሀገር የመውጣት ሐሳብ ውስጤ ተደብቆ ነበር እና በዚህ ሐሳብ ነበር የምኖረውና ትንሽ ይሄን ቸርች ጀምሬ የሆነ ደረጃ ከደረሰ በኋላ ከሀገር ለመውጣት የመጀመሪያ ኢንቪቴሽን አግኝቼ ስሞክር ተከለከልኩኝ። ፈልጌ አይደለም ተከልክዬ እዚሁ ቀረው። ግን የመውጣት ሐሳብ ነበረኝ። እንዴት እንደሆነ ባላቅም ኢንሳም ሪዝን የእግዚአብሔር ሐሳብ እኔ ወደዛ አገር እንድሄድ እንዳልሆነ ገባኝ። አሜሪካ እንድሄድ እግዚአብሔር ሐሳብ እንዳልሆነ፣ ኢትዮጵያ እንድኖር እግዚአብሔር ሐሳብ እንደሆነ ገባኝ። ያ ማለት ምርጫዬ አይደለም። የኔ ምርጫ የኔ ፍላጎት መውጣት ነው። እዚህ መቀመጤ፣ እዚህ ማገልገሌ፣ እዚህ መኖር የእግዚአብሔር ሐሳብ ነው። የእግዚአብሔር ሐሳብ ከሆነ በማይጥመኝ ነገር ውስጥ እየከበደኝ የሱ ሐሳብ ስለሆነ የሱ ሐሳብ ከኔ ፍላጎት ይበልጣል፣ የሱ ሐሳብ ከኔ ምቾት ይበልጣል ብዬ ሳይጥመኝ እዚህ ያለው መጨረሻው ግን ያማረ ነው። አሜን። እስቲ ጩና አሜን በሉ። አሜን። ናው ነብዩ አናንያ ያላቸው ምንድነው? ውጡ ነው። ከዚህ ውጡ። ሰው እቺን ስሙኝ፣ ከማይፈልገው ነገር መውጣት ቀላል ነው። በማይፈልገው ነገር ውስጥ የእግዚአብሔር ሐሳብ በሆነ ነገር ውስጥ መኖር ከባድ ነው። በማልፈልገው ነገር ውስጥ ስኖር ነፍሴ አያግዘኝም፣ ስሜቴ አያግዘኝም፣ ያለኝ መንፈስ አያግዘኝም። የሚያግዘኝ የእግዚአብሔር ጸጋና መንፈስ ብቻ ነው። መንፈሴ በረውጣ ነው የሚለኝ። በዛ ውስጥ መኖር የኔ ፍላጎት ስላልሆነ ነፍሴ ድምጽ ታሰማለች፣ መንፈሴ ድምጽ ያሰማል። ይሄ ነገር ላንተ አይመችም፣ አይጥምም። ባይጥመኝም ስለኔ ያሰበው ሐሳብ ነው። ስለኔ ባሰበው ሐሳብ ውስጥ መገኘት ለኔ በረከት ነው። እስቲ ጩና አሜን በለው። ነው ለብዙዎቻችሁ መልእክቴ ይሄ ነው። እነዚህ እስራኤላውያኖች እንኳን ውጡ የሚል ትንቢት መጥቶላቸው እንዲሁም በቋፍ ናቸው። እንሂድ ለሚሉ ሰዎች ነብዩ መጣና 2 ዓመት ነው የምትቀመጡ ሲላቸው የነብዩ ትንቢት አጋዥ ሆነ፣ የነሱ ፍላጎት አጋዥ ሆነ። ይሁሉ ተደማምሮ ከማይፈልጉት ግን የእግዚአብሔር ሐሳብ ከሆነ ነገር ውስጥ ሊወጡ ነበር። እግዚአብሔር ግን ለነብዩ ኤርምያስ እንደዚህ ያላቸው፣ ይሄን ነገር ማድረግ ቀላል ነው። ከዚህ ወጥቶ ኢየሩሳሌም ሄድ ቀላል ሊሆን ይችላል። ቀላል ቢሆንም ግን የኔ በረከት ውስጡ የለም፣ የኔ ባርኮት ውስጡ የለም፣ የኔ እጅ ውስጡ የለም። የኔ እጅ ውስጡ ያለው የት ነው? ከባድ ቢሆንም ባትፈልጉትም ቢመራችሁም 70 ዓመት የኔ ሐሳብ በሆነ ነገር ውስጥ ብትቀመጡ ከባድም ቢሆን በሱ ውስጥ ፕሮዳክቲቭ ትሆናላችሁ። ቆይ ደግመዋለሁ። እቺ ስሙኝ። እዚሁ ከባድ ነገር ውስጥ፣ እዚህ ማትፈልጉት ነገር ውስጥ፣ እዚህ ማይመቻችሁ ነገር ውስጥ ብትወጡ ደስ የምትሰኙበት ግን እግዚአብሔር እንድትኖሩ በፈለገበት ጉዳይ ውስጥ ቁጭ በሉና ቤት ስሩ፣ እርሻ እረሱ፣ ተዋለዱ። በሌላ አማርኛ ምን ማለት ነው? ይሄ መንገድ ከባድ ቢሆንም ያልፈለጋችሁት ቢሆንም ስላልፈለጋችሁት አዝናችሁና ቆዝማችሁ አትቀመጡ። ባልፈለጋችሁት በከበዳችሁ የኔ ሐሳብ በሆነ ነገር ውስጥ ፕሮዳክቲቭ መሆን ትችላላችሁ፣ ውጤታማ መሆን ትችላላችሁ፣ ሰክሰስፉል መሆን ትችላላችሁ። ጩና አሜን በሉ። እኔ ሰክሰስፉል ሰው ማን ነው ብላችሁ ብትጠይቁኝ ከከበደው ነገር ውስጥ ዘሎ የሚወጣ ሳይሆን በከበደው ነገር ውስጥ ውጤታማ የሚሆን። ጥሪያችንም እሱ ይመስለኛል። ጥሪያችን
ሰዎች በማይፈልጉት በማይችሉት ነገር ውስጥ የእግዚአብሔር ሐሳብ ሆኖ ከገባንበት ከበደን ብለን መረረን ብለን አልቻልነውም ብለን ጥለን መውጣት ሳይሆን ወይም ደግሞ በጣም በቀላሉ እንደ ነብዩ ከዚህ ነገር ውስጥ የዛሬ 2 ዓመት ተመለሳላችሁ። አሁን ብዙ ሰው ያለው ትዳሩ ካልተመቸው ወዲያው ነው የሚወጣው፣ ጓደኛው ካልተመቸችው ወዲያው ነው የሚወጣው፣ አገሩ ካልተመቸው ወዲያው ነው የሚወጣው፣ ስራው ካልተመቸው ወዲያው ነው የሚወጣው፣ ቤተክርስቲያን ካልተመቸችው ወዲያው ነው የሚወጣው። መውጣት ጸጋ አይፈልግም፣ ኃይልም አይፈልግም። በቃ መውጣት ነው። ኃይል የሚፈልገው ጸጋ የሚፈልገው ሳይመስልም ስትኖር የጌታ ሐሳብ ሆኖ ስትገኝ እዛው ጋር ጌታ ፕሮዳክቲቭ ያደርገኛል። እዚሁ አስቸጋሪ ነገር ውስጥ ሆኜ እዋለዳለሁ፣ እባዛለሁ፣ ፕሮዳክቲቭ ሆናለሁ፣ እሰራለሁ። እስቲ ጩና አሜን በሎ። ወይኔ ኢኖ ወደ ኢየሩሳሌም መመለስ ኦልሬዲ ባቢሎንን አትፈልገውም፣ ቀላል ነው። እግዚአብሔር ግን ያለው እማትፈልገው ነገር ውስጥ ሆነ ተዋለድ ማለት ምንም እንኳን ነገሩ ባትፈልገው የኔ ሐሳብ ስለሆነ እዛ ውስጥ ሆነ መብዛት ትችላለህ፣ እዛ ውስጥ ሆነ መብዛት ትችላለህ፣ እዛ ውስጥ ሆነ ሰክሰስፉል መሆን ትችላለህ። ፖይንቱ ያለው ምንድነው? የኔ ሐሳብ መሆኑ ነው። ነገሩ የኔ ሐሳብ መሆኑ እንጂ ላንተ ቀላል መሆኑ አይደለም። ላንተ ቀላል ሊሆን ይችላል። እማታቀው ባህል ነው፣ እማታቀው ቋንቋ ነው፣ እማታቀው ሀገር ነው፣ እማታቀው ኢንቫይሮመንት ነው። በማታቀው ኢንቫይሮመንት በማይመች ኢንቫይሮመንት ውስጥ እየኖርክ የኔ ሐሳብ ስለሆነ እዛ መዋለድ ትችላለህ። የኔ ሐሳብ ስለሆነ እዛ መዝራት ትችላለህ። በከባድ ሁኔታ ውስጥ እየሰራ ፕሮዳክቲቭ ሆነ መኖር ትችላለህ። ወደሚመች ሄዳ አይደለም ፕሮዳክቲቭ የምትሆነው፣ ወደ ከበደ መተ፣ ወደ አልቻልከው መተ፣ የኔ ሐሳብ ወደ ሆነ ነገር መተ። ጩና አሜን በሎ። እሺ ነገሮችን ማድረግ ያለብን በተመቸና ባልተመቸ አይደለም። በቀለለና በከበደ አይደለም። አጠገባችሁ ያለውን ሰው ባቢሎን ኖረ መዋለድ ትችላለህ በሉት። ልጅ እንዳይመስል በሉት። ልጅ እንዳይመስል ባቢሎን ኖረ ማለት ከባድ ነገር ውስጥ ኖረ በሉት። የማትወደው የእግዚአብሔር ሐሳብ የሆነ ነገር ውስጥ፣ የከበደ የእግዚአብሔር ሐሳብ የሆነ ነገር ውስጥ፣ የማይጥም የእግዚአብሔር ሐሳብ የሆነ ነገር ውስጥ፣ የማትፈልገው የእግዚአብሔር ሐሳብ ነገር ውስጥ ሆነ እዛ ለውጥ ማምጣት ትችላለህ በሉት። እዛ ውስጥ መዋለድ ትችላለህ፣ እዛ መዝራት ትችላለህ፣ እዛ ለውጥ ማምጣት ትችላለህ። እመነኝ። አንተን የሚረዳ ኢንቫይሮመንት አይደለም። አንተን የሚረዳ ካልቸር አይደለም። አንተን የሚረዳ ቋንቋ አይደለም። አንተን የሚረዳ ያለበት ሁኔታ የእግዚአብሔር ሐሳብ መሆኑ ነው። አንድ ሰው ጮህ አሜን ይበል። አንዳንዶቻችን በጣም እየተፈተነን ያለ ነው። በጣም ከከበደን የእግዚአብሔር ሐሳብ ከሆነ ነገር ወተን ወደሚቀለንና ወደምንችለው ወደሚጠመን ወደምንፈልገው ነገር ውስጥ እንደነዚህ እስራኤሎች አንዴ ላጥ ብሎ መሄድ ነው። ግድ የለም እግዚአብሔር አለ እኮ ባቢሎን አልወደዳችሁትም አለ። እዛው ተዋለዷል። እዛው የኔ ሐሳብ የሆነ ነገር ውስጥ መዋለድ ይቻላል። የኔ ሐሳብ በሆነ ነገር ውስጥ እዛው ዝሩ፣ እዛው ቤት ስሩ፣ እዛው ሰክሰስፉል ነው። በዛው በኔ ሐሳብ በሆነው ነገር ግን በማይመቻችሁ ከዛሬ ነገር ልውጣ በምትሉት ነገር፣ አልጣመኝም በምትሉት ነገር፣ አልተግባባውም በምትሉት ነገር እዛው ተቀመጡና ያልጣማችሁ ነገር ውስጥ ተቀመጡና እዛው መዋለድ ይቻላል። እንደውም የኔ እጅ የሚታወቀው በተመቸ ነገር ውስጥ ገብቶ መዋለድ አይደለም። በተመቸ ነገር ውስጥ ገብቶ ፕሮዳክቲቭ መሆን አይደለም። የኔ እጅ የሚታወቀው በማይጠም ነገር ውስጥ ያንተ ባልሆኑ ሰዎች መካከል፣ በማታውቃቸው ሰዎች መካከል የሚረዳ ነገር በሌለበት ሁኔታ፣ የሚረዳ ሁኔታ በሌለበት ሁኔታ ለአንድ ሰው ዛሬ ምሽት አውጃለሁ። በማይመስል ነገር ውስጥ ገብተ ፕሮዳክቲቭ ትሆናለህ። በማይጠም ነገር ውስጥ ገብተ ፕሮዳክቲቭ ትሆናለህ። አጠገባችሁ ያለውን ሰው በማይመች ሁኔታ ውስጥ በሉት። ባልመሰለ ሁኔታ ውስጥ፣ በከበደ ሁኔታ ውስጥ፣ ባልጣመ ሁኔታ ውስጥ ግን በሉት የእግዚአብሔር ሐሳብ በሆነ ነገር ውስጥ ተቀምጠ በሉት፣ ተገኝተ በሉት መዋለድ ትችላለህ፣ መዝራት ትችላለህ፣ ቤት መስራት ትችላለህ፣ ስኬታማ መሆን ትችላለህ። ምክንያቱም እግዚአብሔር በዛ ስላለ። ማቻላ ሳካታ አይለኛ ነገር ልናገር። አሁን እግዚአብሔር በጣም ይገርም አምላክ ነው። የማይጠማቸው ነገር ውስጥ አስቀመጠና ተዋለዱ አለ። ተዋለድ ለመዋለድ ከባቢሎን አውጣኝ አትበለኝ። እማቀው ኢየሩሳሌም ውሰደኝ አትበለኝ።
ኢየሩሳሌም አገሩ ይረዳኛል፣ ካልቸሩ ይረዳኛል፣ ቋንቋው ይረዳኛል፣ ህዝቡ ይረዳኛል። እሱ ይረዳል። ይሄ ግን የኔ ሐሳብ ነው። እዛ ቁጭ ትልና ሚረዳ በሌለበት ቋንቋውን በማታቀበት ነገሮች ቀላል ባልሆኑበት ቦታ ተዋለድ እዛ ገባና ተዋለድ። ዝም ብላ አትቀመጥ። በሁኔታዎች ተዳክመ በሁኔታዎች ሽባውን አትቀመጥ። ሁኔታዎች ዝም ብለው አያስቀምጡ። ቢ አክቲቭ፣ ተንቀሳቀስ። በዛ ሁኔታ ውስጥ የኔ እጅ አለ፣ በዛ ሁኔታ ውስጥ የኔ ኃይል አለ። እስቲ ጩና አሜን በሉ። አንድ የሚገርም ነገር ልንገራችሁ። መጽሐፍ ቅዱሴን አንብቤ በጣም የደነቀ ነገር ያዕቆብ ነው። ያዕቆብ ሁላችሁም እንደምታውቁት በእናትና በአባቱ ቤት ውስጥ ተወለደ። እዛው ቤት ውስጥ ኖረ። ሌላ መንትያ ወንድም አለው። ያ ኤሳው የሚባለው ወንድሙ ጋር አብረው ኖሩ። በኋላ ቡክርናውን ወሰደበት። ኤሳው ተበሳጨ። ገለዋለሁ አለ። ገለዋለሁ ብሎ ሲዝት እናትየው ሰማችና ነገረችው። ሊገል ስለሆነ ወደ ወንድሜ ወደ ላባ ሄድ አለችው። ለመጀመሪያ ጊዜ ከሚመቸው ኢንቫይሮንመንት ውስጥ ወጣ። ከሚመቸው ብቻ አይደለም፣ በጣም በእንክብካቤ ከሚያዩት ትን ሲለው ሮጦ መተው ከሚደግፉት የሱ ከሆነ ከሚመቸው ኢንቫይሮንመንት ውስጥ አወጣው። ሰርፕራይዝ የሚያደርጋችሁ ከዛ አወጣውና በወንድሙ ምክንያት ለመጀመሪያ ጊዜ ከተመቸው ኢንቫይሮንመንት ተሰዶ ጉዞ ጀመረ። ሲጓዝ አሁን ስሙን ሲጓዝ አይቶት ማያቀው ጨለማ ያለበት ካራን የሚባል ቦታ ዘፍጥረት 28 ላይ ደረሰ። ለመጀመሪያ ጊዜ የሚያስፈራ ኢንቫይሮንመንት ውስጥ ገባ። አድሮበት ማያቀው ምድረ በዳተኛ ፈራ። ጸሎቱን ብትሰሙት እንደፈራ ታውቃላችሁ። እግዚአብሔር ሆይ አለ እንዲህ ጸልዮ ያቀም አባቱ ቤት ይያለ እንጀራ ብትሰጠኝ። ይሄ ሰውዬ ከሚመቸው ኢንቫይሮንመንት ሲወጣ፣ ከሚረዱት ቤተሰቦቹ ሲወጣ፣ ከሚደግፈው ነገር ሲወጣ ለእንጀራ እንኳን ማሰብ ጀመረ። ለልብስ ማሰብ ጀመረ። አንተ እንጀራ ብትሰጠኝ፣ አንተ ልብስ ብትሰጠኝ፣ አንተ ጤና ብትሰጠኝ አምላኬ ትሆናለህ። ምን ማለት ነው? ከሚመቸው ነገር ውስጥ ሲወጣ መብላት የማይችል ሰው እንደሆነ አሰበ። ለመልበስ ከባድ ነገር ውስጥ እንደገባ አሰበ። መሰረታዊ ነገሩን በቀላሉ ማሟላት እንደማይችል አሰበ። ለምን? ከሚመቸው ኢንቫይሮንመንት ውስጥ ወጣ። የሚገርመኝ እግዚአብሔር ያዕቆብን ፕሮዳክቲቭ ያደረገው ከሚመቸው ኢንቫይሮንመንት ውስጥ ከሚግባባው ማህበረሰብ ከተወለደበት ቤት ከሚያውቁት ሰዎች አርቆ ወደማያውቀው አጎቱ ነው ጨካኝ ወደሆነ ወደ ላባ ቤት አግብቶ 12ቱ የእስራኤል ነገዶች የተመረቱት 12ቱ የእስራኤል ነገድ የተሰራው በተመቸ ኢንቫይሮንመንት ውስጥ ሳይሆን ከዛ አውጥቶ በማይጠመው ነገር ውስጥ ከቶ የሱ ፍላጎት ባልሆነ ነገር ውስጥ ከቶ ላባ ቤት ከቶ ያዕቆብን እግዚአብሔር ነገድ ያደረገው ያዕቆብን እግዚአብሔር ሕዝብ ያደረገው የማይመቸው ኢንቫይሮንመንት ውስጥ ከቶ ነው። አንዳንዴ የጌታ ፍቃድ ይሁን እንጂ ቢመቸን ባይመቸን ቢስማማን ባይስማማን እግዚአብሔር በዛ የሚያሰራው ስራ አለ፣ የሚያደርገው ነገር አለ። ክብር ለኢየሱስ ይሁን። እኔ ዛሬ ባስቸጋሪ ነገር ውስጥ ኖሮ በባቢሎን ደስ በማይሰኝ ነገር ውስጥ ኖሮ በጣም ቀላል የሆነና ብወጣ እባረካለሁ። አሁን እኔ በዚህ ሁኔታ ውስጥ ሆኜ መባረክ መዋለድ አልችልም። ከዚህ ግን ወጥቼ እኔንም የሚያቀኝ ማህበረሱ ገብቼ ይሄ በጣም የደካማ ሰው አስተሳሰብ ነው። የእግዚአብሔር ሰዎች የኢንቫይሮንመንት ነገር የነሱን ሁኔታ መወሰን የለበትም። የእግዚአብሔር ሰዎች የሚኖሩበት ምድር ነገር የነሱን ሁኔታ መወሰን የለበትም። የኛ ሁኔታ የሚወሰነው በሐሳቡ እንደመንቀሳቀሳችን በፍላጎቱ እንደመራመዳችን እንጂ የኛ ሁኔታ የሚወሰነው ያለንበት ምድር ያለንበት ሰው ቢያቀን ዓለም ማያቀን ዓለም ምናቀው ዓለም ማናቀው ዓለም አይደለም ወገኖቼ። ስለዚህ ያዕቆብ ወጣ ከአባቱ ቤት ሄደ፣ ላባ ቤት ገባ። ላባ ቤት ኑሮ ጀመረ። እግዚአብሔር እሱን ለመባረክ የላባንና የሱን አግሪመንት የመጀመሪያ አደረገ። በራሔል ምክንያት ኮንትራክት ተጀመረ። ራሔልን አጋባለሁ አለው ጀመረ። የመጀመሪያ ብሌሲንግ ሆና ሊያ መጣች። ከዛ በኋላ ራሔል ብሌሲንግ ሆና መጣች። ከዛ ልጆች ተወለዱ። ከዛ ከብቶች መጡ። ይሄ ሰውዬ በትሩን ብቻ ይዞ ወጥቶ የሁለት ክፍል ሰራዊት የሆነው በጣም ጨካኝ ሰው እጅ ሆኖ ነው። ፖይንቱ ያለው አሁንም የምታውቁት ኢንቫይሮንመንት ውስጥ የሚመቻችሁ ኢንቫይሮንመንት ውስጥ መሆን አይደለም። መዋለድ ይቻላል። በእግዚአብሔር ሐሳብ ከባድ ነገር ውስጥ ሆኖ መውለድ ይቻላል። በእግዚአብሔር ሐሳብ አስቸጋሪ ነገር ውስጥ
ሆኖ መዝራትና ማጨድ ይቻላል። በእግዚአብሔር ሐሳብ ከባድ ነገር ውስጥ ሆኖ ማደግ ይቻላል። ጩና አሜን በለው። ቦታ አማኝ አይደለም የሚል ጩ አሜን ይበል። ኢንቫይሮንመንት አማኝ አይደለም የሚል ጩ አሜን ይበል። ምንም አይነት ነገር ውስጥ ልግባ የአባቴ ሐሳብ ከሆነ ምንም ይክበድ፣ ምንም ከባድ ይሁን፣ ምንም ኃይለኛ ሰው ይኑር፣ ምንም ይዋጉ ሰዎች ይኑሩ፣ የእግዚአብሔር ሐሳብ ከሆነ በዛ ውስጥ መዋደድ እችላለሁ፣ በዛ ውስጥ ማደግ እችላለሁ። ጩና አሜን በለው። ይሄንን ከልባችን ማመን አለብን። አንዳንድ ሰዎች ኢትዮጵያ ውስጥ ሆነው በፍጹም እንደማያልፍላቸው ያስባሉ። በፍጹም እና ያናኔ አይነት መልእክት ተናጋሪ ሲገጥማቸው በሁለት ዓመት ሲላቸው በቃ እንኳን ዘንቦብሽ እንዲሁም አይነት ነገር ነው። በቋፍ ላለ ሰውዬ ሌላ መልእክት ሲለው እኮ ወጥቶ ፎር ኤግዛምፕል ዳሚስት አግብተህ በሷ አላለፈልኝም ብለህ ኦኬ እሷ ለውጭ ሀብታም አግብቼ እኮ ማንም ሰው የሚጠቀምበት ካልኩሌሽን ማንም ይሄንን ለማሰብ ሰው መሆን ብቻ ነው። እዛ ውስጥ ሆኜ ግን ችግርን ለውጬ አሸንፌ አብሬ አድጋለሁ። እዚሁ ሀገር ሆኜ እግዚአብሔር ይረዳኛል። የእሱ ሐሳብ ውስጥ ተገኝቼ ከሰው አላንስም። የእሱ ሐሳብ ውስጥ ተገኝቼ ዋላ አልቀርም። እኔ ዛሬ ተነብይባችኋለሁ። የከበደ ነገር ይኑር፣ የማትፈሩት ነገር ይኑር፣ የማትወዱት ነገር ይኑር፣ የአባታችሁ ሐሳብ ከሆነ ከሰው ዋላ አትቀሩም። ከሰው ዋላ አትቀሩም። ማደጋችሁ አይቀርም። አንደኛ ሰው መሆናችሁ አይቀርም። ጮና አሜን ባለ ብቻ እሱ ይሁን። አብርሃም አንዱ በእንደዚህ አይነት ኮንፊዥን ውስጥ ከተፈተነ ሰው አንዱ አብርሃም በጣም ያሳዝነኛል። ልጅ ይፈልጋል። ልጅ እግዚአብሔርም ሊሰጣለው ብሎታል። ሊሰጣለው ሲለው ከሳራ ነው አይደል? እስቲ አንዴ ከሳራ በሉ። ከሳራ ችግሩ ያለው በነገራችን ላይ አብርሃም አይደለም መካን፣ ሳራ ነች መካን። አብርሃምማ ሞክሯል እኮ በአጋር መካን እንዳልሆነ አረጋግጧል፣ ፕሩፍ አድርጓል። ሳራ ነች በቃ መውለድም አትችለው። ለዚህ እኮ ነው ዘፍጥረት 21 ላይ እግዚአብሔር ሳራን አሰበ የሚለው። አብርሃምን እኮ አሰበ አይልም። ኦሬዲ መታሰብ ያለባት ችግሩ ያለባት ሴትዮ ነች። ስለዚህ እግዚአብሔር ለይቶ ሳራን ነው ያሰባት። ክብር ለኢየሱስ ይሁን። አበለም ስሙኝ ነው ከሳራ ጋር እየኖርን ነው። እኛም ከሳራ ጋር መኖር የእግዚአብሔር ሐሳብ ነው። በሉ እስቲ ጋድ ዊል ነው። ግን በዛ እግዚአብሔር ሐሳብ መኖር ደግሞ ቀላል አይደለም። ሴትዮዋ በመሸና በነጋ ቁጥር ስታዩት ኤክስፓየር እያደረገች ነው፣ እየመነመነች ነው፣ እየሞተ ነው። እንዴት ይኖራል? አብርሃም ቃሉን ይመን፣ ሳራን ይመን። አንዳንዴ እኮ በጣም ከባድ ነው። እግዚአብሔር እባርካለሁ የት? ባቢሎን ምናልባት ለአንተ ኢትዮጵያ ትሆናለች። ቁጭ በል ትሞክራለህ። በደላላ በምናምን በዘመድ የዛሬ ስንት ዓመት የማታውቀው ያክስት ልጅ ሄዶ ፎቶንም አይተህ የማታውቀው ሰውዬ ረሳኝ ወይ እኔ እኮ እንትና ልጅ ነኝ የወይዘሮ እንትና ልጅ ያልክ ትጻጻፋለህ። የእግዚአብሔር ሐሳብ ባቢሎን መቀመጥ ከሆነ ያለ አማራጭ ኢየሩሳሌምን እያሰብክ ማልቀስ አይደለም፣ ባቢሎን ውስጥ አክቲቭ መሆን ነው። አንዳንዱ ችግሩ ይሄ ነው። መዝሙር 137 ላይ ጽዮን ላይ ተቀምጠን ባቢሎን ላይ ተቀምጠን ጽዮንን ባሰብና ጊዜ አንዳንዱ ባቢሎን እግዚአብሔር እንዲቀመጥ ፈልጎ ባቢሎን ቁጭ ብሎ ጽዮንን እያሰበ ሌላ ዓለም እያሰበ እያለቀሰ ነው። መዋለር ሲገባው፣ መዝራት ሲገባው፣ አክቲቭ መሆን ሲገባው ጭራሽ እንኳን ሊዘራ ሌላ ሰው የዘራውን እያገኘ ላልሆነ ነገር ኢንቨስት እያደረገ ጽዮንን እያሰበ እያለቀሰ እየኖረ ነው። አንዳንዱ ደግሞ ጽዮንን ረስቶ ለ70 ዓመት በእግዚአብሔር ሐሳብ ውስጥ እንደተቀመጠ ገብቶት እዛው መዝራት ጀምሯል፣ እዛው መዋለር ጀምሯል። በረከታችሁ ከዚህ በኋላ የሚመጣው በቀላሉ አይደለም፣ በከባዱ በእግዚአብሔር ሐሳብ ውስጥ በመሆን በእግዚአብሔር ሐሳብ ውስጥ ይሁንና አሜን በሉ። እቺ ልንገራችሁና ጨርሳለሁ። ሳራን ያያታል፣ ትከሳለች፣ ታረጃለች። ሳራን ያያታል፣ ፊቷ ይሸበሸባል። እንዴት ነው ከዚህ ሴትዮ ልጅ ማግኘት የሚቻለው? ስለዚህ አንድ ቀን የቤተሰብ ፓናል ዲስከሽን ተጀመረ። ሳራና እሱ ቁጭ አሉ። እንዴት ነው ይሄ ነገር? እኔ አላቅም። እግዚአብሔር እኮ ልጅ ተጣጣቸዋለሁ ብሏል። ስለዚህ
በቃ እኔ መውለድ ስለማልችል አለች ሳራ ከባቢሎን ውጣና ሞክር። ድሮም ባቢሎን አስከፍቶታል ወይም ባቢሎን ልጅ እንደማይሰጠው አስቧል። ወደ አጋር ሄደ። ለውጦ ውጤት አመጣ። ለውጦ የሚመጣ ውጤት እንጂ አይቆጠርም። አሁን ፖይንቱ መውለድ አይደለም፣ እግዚአብሔር መቁጠሩ ነው ከሰማይ ማለት ልጅ ካላለልህ ከሰማይ ማለት ልጁም ተወልዶ እኮ እግዚአብሔር የምትወደውን አንድ ልጅን አምጣ ነው ያለው። ሁለት ልጅ እንዳለው ሁሉ አነገረው። ከሁለቱ ልጅ አንዱን አምጣ መቻለው። እግዚአብሔር ሁለቱን አያውቅም። እግዚአብሔር የማያውቀው ውጤት ባፍንጫችሁ ይውጣ። እሱ ማይቆጥረው ማይከብርበት ማያየው የኔ ነው የማይለው መንግስቱን የማያስጩና አሜን በለው። ይሄ ነው ባቢሎን ተቀምጦ የሚመጣ ውጤት። አንዳንዶቻችን ውጤት ተኮር እግዚአብሔር ደግሞ ውጤት ተኮር አይደለም፣ መንገድ ተኮር ነው። እግዚአብሔር ሁሉ ጊዜ እንዴት አመጣው እንጂ የሚልህ አመጣው አይደለም። ሰው ነው ባመጣው ነገር የሚደሰት። ካስታወሳችሁ ሳምሶን አንበሳ ገሎ በአንበሳ ውስጥ ማር ካገኘ በኋላ ለአባትና ለእናቱ ሲያመጣላቸው ጌታ መጣ አላሉትም፣ ተቀበሉና በሉ። እሱ ሰው ነው። ሰው የሚጣፍጥ ነገር አምጡለት እንጂ አይጠይቃችሁም። እግዚአብሔር በሚጣፍጥ ነገር አይደለል፣ ባሪፍ ነገር አይደለል። መንገዱ ነው እግዚአብሔር የሚያከብረው። ወይው ነው እግዚአብሔር ብቻውና አሜን በለው። ወይ ባቢሎን ተቀምጦ ሳራን አግብቶ ልጅ መውለድ ይቻላል የሚለውን ማመን በጣም ከባድ ነው። አጋር ጋር ሄዶ ከወጣቷ ከልጅ አገረዷ ልጅ አመጣ። እግዚአብሔር ምን አለ? ውጤት አምጥተሃል፣ በእኔ ግን አልተቆጠረም። የማይቆጠር ውጤት ምንም አይሰራም። ሰማይ ውጤት የማይለው፣ ሰማይ ድል የማይለው፣ ሰማይ በረከት የማይለው፣ ሰማይ ሰክሰስ የማይለው። የኔ ሰክሰስ በእግዚአብሔር አፕሩቫል ካላገኘ፣ ማረጋገጫ ካላገኘ ምን ሰክሰስ ነው? ለሰው ያክል አይደለም ሰክሰስ ማምጣት ያለበት። ለሰው ያክል አይደለም፣ ለመበሻሸቅ ያክል አይደለም፣ ሰፈር ጉድ እንዳይል አይደለም፣ እናንተና እግዚአብሔር ባረከው እንዲሉ አይደለም። ሰማይ ኤክስፓየር የማያደርገው፣ ሰማይ የሚቀበለው፣ ሰማይ አፕሩቭ የሚያደርገው ጩና አሜን በሉ። እችልን ሀገር ከሳራ ጋር ያላችሁ ሰዎች የእግዚአብሔር ሐሳብ ስለሆነ ጥዬ አልጠፋም። እማየው ነገር እየፈተነኝ ነው። ሚሻሻል ነገር የለም፣ ግን ከሷ ውጤት አመጣለሁ። ለውጭ አይደለም። የእግዚአብሔር ሐሳብ ከሆነው ነገር ከራሱ ውጤት አመጣለሁ። ቴክኒካል የሆነ ነገር እኛ አይምሮአችን እየቀመረ የምናመጣው ነገር እሱ አይደለም ፍሬ የሚያፈራው። ባቢሎን ቁጭ ካለ ባቢሎን ቁጭ ብለ መታመጣው ጤ ክብር ለኢየሱስ ይሁን። ሰው የማይችለው ይሄንን ነው። በቃ ነው የማይችለው። ባቢሎን ተቀመጥና ተዋደድ ካለ ተቀመጥና ተዋደድ ሄደ። እኔ ኢየሩሳሌም ነው ይሻለኝ ነው አላለም። በቃ አራት ለተባለ አላለም። መጨረሻ ላይ አብርሃም ስሙኝ ይችላል ከሳራ ልጅ ወለደ። ችግሩ ቀድሞ ወልዷል። አብርሃም ይስሐቅን ሲወልድ አባት መሆን ሲገባው ዳኛ ነው። ልክ አንድ ልጅ ሲኖር አባት ትሆናለህ፣ ሁለት ልጅ ሲኖር ዳኛ ትሆናለህ። ሁለት ልጅ ካለ የግልግል አገልጋይ ነው የምትሆነው። መገላገል ነው፣ ተው ነው፣ ተይ ነው። እኔ አሁን ስራዬ እሱ ነው፣ ማስጠናት አይደለም። አንተ አርፈህ ተቀመጥ፣ አንተኛው እዛ ጓዳ ግባ። ምን አይነት ነው? አብርሃም ያኛው ልጅ ዛኛው ልጅ ላይ መሳቅ ጀመረ። ሚስት መታየንን አስወጣው። ሰውየው ከባድ ነገር እስከ ዛሬ ድረስ የመጣ ጦስ፣ እዚህ ዘመን የደረሰ ጦስ ውስጥ የከተተን ምን ሆኖ ነው ካላችሁ፣ ለውጦ ውጤት ላምጣ ብሎ ነው። ባቢሎን ተቀምጦ ከዛችሁ ከሳራ የእግዚአብሔር ሐሳብ ከሆነበት አንዳንዶቻችሁ ታርጅባችሁ እንጂ ውጤት ታመጣለች። እስቲ ጩና አሜን በሉ። ከለርና መልክ እያያውን አትቀይርም። ይሄ ነገር አልመሰለኝም፣ እኔ ማየው ነገር ሁሉ ያስፈራራኝ ነው። ግድ የለም ሚያስፈራራም ቢኖር የጌታ ሐሳብ ከሆነ እዛው ተቀመጥ። አንዳንዴ እኮ አጋር በመውለዷ ምክንያት ታውቃላችሁ አይደል? የቤት እመቤት አይነት ስሜት ተሰማት እና ሳራ እናቀቻት ይላል። እና ሳራን የምታክል ሴት የመሲሁ የሚመጣበትን ግንድ የምታዘጋጅ ሴትዮ አንዳንድ ሳራዎች እኮ በአንዳንድ አጋሮች ተነቀዋል። ቀድሞ በወለደ መስሏቸው
በቀደመ እኮ አይደለም እግዚአብሔር ጋር የእግዚአብሔርን አጀንዳ ባመጣ ነው የቀደመ ምን ያህል አሁን በነገራችን ላይ ምን መሽቀዳደም የለብንም አሁን ተቃላ ቸርች ውስጥ የቦክስ ውድድር ምናምን መስሏል ነው የቸርች አገልግሎት ሁለት ቦክሰኞች አይታችኋል አፍንጫ ለአፍንጫ መጨረሻ ላይ ሊጫወቱ አካባቢ አፍንጫ ለአፍንጫ ተነካክተው ነው የሚያወሩት እንደዚህ ብለው ለ10 ደቂቃ ተፋጣው ምናምን ይቆም እና አንዳንድ አገልግሎት እንደሱ ሆናል እኔ በልጥ አንተ በልጥ ኖት እሱ አይደለም ፖይንቱ እግዚአብሔር የሚወደውን ነገር አድርጎ ማለፍ እንጂ ከማንም ጋር በመወዳደሩ ምክንያት አይደለም ግን ለብዙዎቻችሁ ዛሬ ልናገር ኢዚ ብሌሲንግ አይደለም አርዶኖ የእግዚአብሔር ሐሳብ ወደሆነ ብሌሲንግ ትገባላችሁ በጣም ከባድ ነው ያስፈራል ግን በዚህ መንገድ ሄዳለሁ አይመስልም ግን በዚህ መንገድ ሄዳለሁ አልጣመኝም ግን የእግዚአብሔር ሐሳብ ነው እዛው ሆኜ ጥርሴን ነክሼ ተቀምጬ ባቢሎን ቁጭ ብዬ አምላኬ ለሰባ መቁጫ ላይ ቦታ ላይ ቁጭ በላይ ቦታ ላይ ቁጭ ብዬ ይሄንን ያመነ ሰው ብሌስ ይሆናል እችልን ሀገርና ልዝጋ ዮሴፍ የት ነው ተስፋው የተፈጸመው ግብጽ አይደል ያባቱ ቤት የት ነው ከናን አይደል ለምን አራቀው ለምን ሌላ ኢንቫይሮንመንት ውስጥ ወሰደው ለምን ኳይ ጉድጓድ ጶጢፋራ ቤት እስር ቤት ምናምን አንዴ አዘልሎም አልወሰደው አንዴ ከእግዚአብሔር ጋር እንደ መግባባት ረፍት የለም እሱ ሲገባችሁ መጨረሻ ላይ ዮሴፍ ጠቅላይ ሚኒስትር ሆነ አሁን የኛ ትልቁ ችግራችን አሁን በጣም ኢዚ ነገር ደስ የሚለን ነገር ምንወደው ነገር እኔ ነግሬያችኋለሁ በህይወቴ ያደረኳቸው ካሉት ነገሮች ውስጥ አብዛኛዎቹ ደስ አይሉኝም ግን የእግዚአብሔር ሐሳብ ናቸው ከራሴ ስሜት አንፃር አይደለም አሁን ነገሮችን ያደረኩ ያሉት አይደለም በቃ እዚህ መሆኔ የእግዚአብሔር ሐሳብ ነው አንድ የገባኝ ነገር እንትኔን አግኝቼዋለሁ ቦታዬን በትክክል በቃ ቁጭ በል እኔ አሁን እዚህ ሀገር እግዚአብሔር ቦታዬ ስለሆነ ተዋለድ ብሎ ለቆኝ እየተዋለድኩ ሊሆን ይችላል በዚሁ መንገድ ዲሲ ልዋለድ ብል አይሰራም አይሆንም የእግዚአብሔር ቅባት አሁን የገባኝ ብዙ ጊዜ ነው የእግዚአብሔር ቅባት የገባኝ እንደ ቁም ሻወር ነው የቁም ሻወር የቁሟን ሻወር ቦታ ማግኘት አለበት መፈለግ እንጂ እዚህም ሆነ ውሃው አይነካም እዚህ ጋር ዛሬን ካኝ በራሷ ትክክል ሰማያዊ ነገር እዚህ አይነት ነው ልክ መተ እንደ ቁም ሻወር እሱ ባየለ ቦታ ስትቆም ያን ጊዜ የሰማይ በረከት በላይ ላይ ይለቀቃል እንጂ እችላለሁ አይሰራም እችላለሁ እዚህ እንዳደረኩ ባይብል ላይ በጣም በእችላለሁ ያልወጣ አንድ ሰው ደስ ይለኛል በዚህ ልጨርሰው ዳዊት በጣም ነው ደስ የሚለኝ ዳዊት ፍልስጤማውያኖች መጡ አሸነፋቸው ይልና ደግመው መጡ መጀመሪያ ጸልዮን ያሸነፋቸው ደግመው መጡ አሸንፊያቸዋለሁ ብሎ ሄደ አይልም ደግሞ ሲመጡ ደግሞ ጸልየ ደግሞ ሲመጡ ደግሞ ምሪ ጠየቀ መንፈሳዊ ነገር አንዴ በሆነ ነገር አድርገህ ቀይረ በልምድ አታረገውም መንፈሳዊ ነገር የራሱ ፕሪንሲፕል አለው በዛ ስታረጉ ውጤት ታመጣለህ ጩና አሜን በለው እስቲ አርዶ እንመን እኛ የእውነት ልንገራችሁ በጣም በእኛ በዚህ ሀገር በዚህ በፕሮቴስታንቱ ዓለም ውስጥ ማዝነው ነገር እንትን እንወዳለን በሁለት ዓመት ተወጣላችሁ ደስ ነው የሚለው 7 ዓመት ድክም ይላል